ለኛ ፍለፊት የሚነግሩን እኛ እንድናቀው የሚፈልጉትን ብቻ ነው። ከሀገራት ሴራ ጀርባ ያለ ድብቅ ኢንቪዚብል የሆነ ኃይል አለ። የእባብ ወንድማማችነት፣ የዘንዶ ወንድማማችነት ስማቸው እንኳን በራሱ የሚናገረው ነገር አለና እዚህ የደም ዝምድና ውስጥ ከሌላችሁ ሚሊዮን ጊዜ ጂኒየስ ብትሆኑ የሚገባቸውን ቦታ አታገኙም ማለት ነው። በእርግጠኝነት ይሄንን ዓለም እንደማታውቁት ትገነዘባላችሁ። አሁን ይሄ በየዶክመንተሪው በየምናምኑ ይሄ የሪሰርች ሳጥን አጋርመው እዛው ሰው እያስተኙ ነው። እሱ አንደኛው ፓርት ነው። ዋናውን ግን እኛም አናውቀውም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች የምንገኘው በሁለተኛው እና በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ ይህንንም ቻናል ምናልባት ሰብስክራይብ ያላደረጋችሁ አላችሁ፣ ሰብስክራይብ አድርጉ። እንዲሁም ደግሞ መርሃ ግብር ስትጀምሩ ላይክ ማድረጉን እንዳትረሱ። እዚህም ቻናል ላይ በተለይ ደግሞ ከውጭው የሚስጥር ማህበራት ሴራ ጋር የተያዙ በመረጃና በማስረጃ የተደገፉ ታሪኮችን ወደ እናንተ የማቀርብ ይሆናል እና ለዛሬም እንግዲህ የምነግራችሁ ስለ ወንድማማቾቹ ሰይጣኖች ናቸው። ወንድማማቾቹ ሰይጣኖች እነማን ናቸው? ምንድን ነው እያደረጉ ያሉት? ዓለማችን እንዴት ነው እየጎዱ ያሉት? እንግዲህ አሁን ዓለም ላይ ያለውን ትርምስ ኢትዮጵያን ጨምሮ ትመለከታላችሁ፣ ታያላችሁ፣ ትሰማላችሁ። የኑሮ ውድነቱን፣ ከፖለቲካው ጀርባ ያለውን ሴራ፣ መጠላለፉን፣ ሀገራት ደግሞ የውጭ ሀገር ዜጎችን ስደተኞችን ወደ ሀገራቸው እንዲመለሱ መገፋፋታቸውን፣ ከዚህ ጋር በተያያዘ አምባጓሮ መነሳቱን፣ እነዚህ ከዚህ ጀርባ ያለው ስውር እጅ ማን ነው የሚለውን ለመመርመር ግዴታ ስለ ወንድማማቾቹ ሰይጣኖች እንዲሁም ደግሞ ስለ ሚስጥር ማህበራት ማወቅ ግድ ይላል። አሁን ብዙ ሰዎች ፊት ለፊት ያሉት ሰዎች ለሁሉም ነገር ተጠያቂዎች እነሱ ናቸው ብለው ያስባሉ፣ ያምናሉ። እሱ ግን ትክክል አይደለም። ጠልቃችሁ የምትመለከቱ ከሆነ ከሀገራት ሴራ ጀርባ ያለ ድብቅ ኢንቪዚብል የሆነ ኃይል አለ። ያንን ኃይል ወደፊትም በዚህ በሁለተኛው ቻናል ላይ እየመረመርን እንመለከታለን ማለት ነው። እንግዲህ በዚህም መሰረት ለዛሬ ስለ ወንድማማቾቹ ሰይጣኖች እነግራችኋለሁ። እንግዲህ ለመጥፎ ወይም ደግሞ አረመኔያዊ ተግባር የሚተባበሩትንና ወንድማማቾች እየተባባሉ የሚጠራሩትን ቡድኖች ወንድማማቾቹ ሰይጣኖች ይላቸዋል ጸሐፊዎቹ። ብዙ ጊዜ አይታችሁ ከሆነ በተለይ ደግሞ ስለ ሚስጥር ማህበራት ብዙ ጊዜ የምታነቡ ሰዎች የውጭ ሀገር መጽሐፍቶችንም ብራዘርሁድ ኦፍ ስኔክ፣ ብራዘርሁድ ኦፍ ሰርፔንት እንዲህ አይነት ስሞች በደንብ የተለመዱ ናቸው እና የእባብ ወንድማማችነት፣ የዘንዶ ወንድማማችነት ስማቸው እንኳን በራሱ የሚናገረው ነገር አለ እና ባልጠፋ ስም የዘንዶ ወንድማማችነት፣ የእባብ ወንድማማችነት፣ የሰይጣን ወንድማማችነት እየተባለ ስም ማውጣት ከዛ ጀርባ ምን የተደበቀ ነገር እንዳለ ጠቋሚ ምልክት ነው። እናም እንግዲህ በዚህ ስያሜ እየጠራናቸው ነው እኛም የምንቀጥለው። ምናልባት ተግባራቸውን ከታዘብን በኋላ በትክክል የሚስማማቸው ስያሜ የሚል ምስክርነት ልንሰጥ እንችላለን። ምክንያቱም ያው ተግባራቸው ማንነታቸውን ስለሚገልጽ ማለት ነው። ወንድማማቾቹ ሰይጣኖች የሚለው መጣሪያ እንግዲህ የአንድ ዓለም አስተዳደርን ወይም ደግሞ እነሱ ዋን ወርልድ ገቨርንመንት አዲስ እናመጣዋለን የሚሉትን ዋን ወርልድ ገቨርንመንት አገዛዝን ለማስፈን ሲሉ ምንም የማያውቁ ንጹሐን ዜጎችን በጦርነት ትዕዛዝ ያቃጠሉትን ሁሉ ይወክላል። ይህንም በደንብ ማወቅ ይኖርብናል። የስያሜ እንግዲህ ለህዝብ ጥቅም ሲሉ በመቆማቸው ብቻ ልብ አድርጉ። ለህዝብ ጥቅም ሲሉ፣ ለዜጎቻቸው ጥቅም ሲሉ ውድ ህይወታቸውን የሰጡ የተገደሉ መሪዎችን ህይወት ያጠፉትን ሁሉ ያካትታል እና ይሄ ወንድማማቾቹ ሰይጣኖች በእነሱ ላይ የፈጸሙትን ተግባር የሚያመለክት ነው። እንግዲህ ወንድማማቾቹ ሰይጣኖች ከሌሎች የሚስጥር ማህበራት ይልቅ በአብዛኛው የተሰባሰቡት በኢሉሚናቲ ውስጥ ነው። እንግዲህ ብዙ የሚስጥር ማህበራት እንዳሉ ከዚህ በፊትም በዚህ ጉዳይ ላይ በምሰራበት ሰዓት ላይ ለማብራራት ሞክሬያለሁ እና ብዙ አይነት የሚስጥር ማህበራት አሉ። ከነዚህ ውስጥ አንደኛው ኢሉሚናቲ ነው እና በኢሉሚናቲ ውስጥ የተሰባሰቡ በርካታ ወንድማማች ሰይጣኖች አሉ። ወይም ደግሞ ወንድማማቾቹ ሰይጣኖች የምንለው ስም እነሱንም ይወክላል ማለት ነው እና ይህ ማለት ግን በሌሎች ውስጥ አይገኙም ማለት አይደለም። ይሄ ማለት እንግዲህ እነ ፍሪሜሰንስ አሉ፣ እነ ቢልድበርግ አሉ፣ እነ ፕሬየር ኦፍ ዛዮን ወይም ዛይንስ አሉ። ብዙ አይነት የሚስጥር ማህበራት አሉ። እነሱ ውስጥ አይገኙም ማለት አይደለም። ሞር ግን አሁን በጣም የገነነው
በተለይ ደግሞ ይሄ ከሳታኒክ ሪቹዋሉ ጋር በደንብ የተሳሰረው ይሄ የሚስጥር ማህበር ስለሆነ ነው ሞር ኢሉሚናቲን ማግኒፋይ ማድረግ የፈለኩት። ይህ ማለት ያው እንደነገርኳችሁ በሌሎች ውስጥ አይገኙም ማለት አይደለም። እንግዲህ ጸሐፊዎቹ በዚህ ጉዳይ ላይ ምርምር ያደረጉት ሰዎች እንደሚነግሩን ለይስሙላ የበሽታዎች መቆጣጠሪያ ማዕከል እነሱ ደግሞ ሴንተር ፎር ዲዚዝ ኮንትሮል ብለው አቋቋሙት ማዕከላቸው ውስጥ በልዩ ሚስጥር የፈጠሩትን የኤችአይቪ ቫይረስ ወረርሽኝ በምስኪን የአሜሪካ ህዝቦች ላይ አሰራጭተዋል። ይሄ በዚህ ጉዳይ ላይ እንግዲህ ምርምርና ጥናት ያደረጉት እነ ዴቪድ አይክን ጨምሮ በርካቶች የሚነግሩን እውነት ነው። ከዚህ ውጭ ኦሹቲ ውስጥ የነበሩትን የናዚ ምርኮኞች በሳይናይድ መርዝ ለማጥፋት መተባበር ብቻ ሳይሆን ሳይናይድ መርዙን በማቅረብም ከፍተኛውን ሚና ተጫውተዋል። ከዚህ እኩይ ሴራ ተዋናዮች መሃል እንግዲህ የሃይማኖት መሪዎች የግንባር ቀደምትነቱን ስፍራ መያዛቸው ነው ብዙዎችን የሚያስገርመው። ሽፋኑ ጭምብሉ ሃይማኖት ነው። ነገር ግን እዛ የሃይማኖት ሽፋን ውስጥ ያሉት ማንነታቸው ሲመረመር እንደነገርኳችሁ ከሳይናይድ መርዝ ጀርባ ያሉ ሴረኞች ሆነው ተገኝተዋል። እና እነዚህን ነው እንግዲህ ወንድማማቾቹ ሰይጣኖች እያለን የምንቀጥለው ማለት ነው። የጋራ ፍላጎትና ዓላማ ያቧደናቸውን እነዚህን ሚስጥራዊ ኃይሎች ወይም ደግሞ ወንድማማቾቹን ሰይጣኖች ድንበር አያግዳቸውም፣ ጋራ አይከልላቸውም። እዚህ ያለው ሚስጥራዊ ኃይል ዓላማዬን ያሳካልኛል ብሎ ካመነ ወንዝ ተሻግሮ ጣልቃ ሊገባም ይችላል። ምክንያቱም እነሱን ምንም የሚያግዳቸው ኃይል የለም። እንደዛም ብለው ነው እነሱ የሚያምኑት። ከእያንዳንዱ ፋይናንስ ጀርባ እነሱ አሉ፣ ከፖለቲካው ጀርባ እነሱ አሉ፣ ከመሪዎች ጀርባ እነሱ አሉ፣ ከሀብት ጀርባ እነሱ አሉ፣ ከማዕድናት ጀርባ እያንዳንዱ የዓለም ኢንዱስትሪ ነው የነገርኳቸውን ይህንን ጨምሮ የሙዚቃ ኢንዱስትሪውን፣ የኢንተርቴንመንቱን ኢንዱስትሪ፣ የሚዲያውን ሁሉንም የሚዘውሩትም የተቆጣጠሩትም እነዚህ ሰዎች ናቸው። በጣም ትንሽ ናቸው። በቁጥር በጣም ትንሽ ናቸው። በጣት የሚለው ይስተካከል። በቁጥር በጣም ትንሽ ናቸው፣ ነገር ግን በጣም ኢንፍሉዌንሻል የሆኑ ሰዎች ናቸው። እና እነዚህን ነው እንግዲህ ጸሐፊዎቹ ቢዮንድ ዘ ከርቴን ወይም ከመጋረጃው ጀርባ ያሉ ስውር ኃይሎች የሚሏቸው እና እነሱ ናቸው የሀገር መሪዎችን እንደፈለጉ እንዳሻንጉሊት እየዘወሩ ይሄንን ፖሊሲ ተግባር ያድርግ፣ ይሄንን አታድርግ፣ ይሄንን አውጣ፣ ይሄንን አታድርግ የሚሉት እና በዚህ ጉዳይ ላይ ሰፊ ንባብ ያላችሁ እውነቱ ይጠፋችኋል ብዬ አላስብም። እና ከሀገር ውጭ እንግዲህ ያሉ የስለላ ድርጅቶችን የሚሆን ሴረኛ ቡድኖችን በመሳሪያነት ይጠቀማሉ እነዚህ ኃይሎች። ለምሳሌ የእንግሊዙ ሚስጥር ማህበር ዘእንግሊሽ ፍሪመሰን የእንግሊዝን የመረጃ ማዕከል ወይም ብሪቲሽ ኢንተለጀንስ ለማስወገድ በመሳሪያነት የተጠቀመው ሩሲያ በቀሉን የስለላ ማዕከል ኬጂቢን ነበር። እንግዲህ ምን ያህል እንደሚዛመዱ ምን ያህል ኔትወርካቸው ሰፊ እንደሆነ በዚህ መረዳት ትችላላችሁ። እነዚህ የሚስጥር ማህበራት በሀገራቸው ያለው መንግስታዊ ድርጅት ካልተመቻቸው እና እነሱ በመረጡት መንገድ ልብ አድርጉ የማይሄድ መስሎ ከታያቸው ከማጥፋት እንደማይመለሱ መረዳት ያስፈልጋል። እንግዲህ የሚስጥር ማህበራቱ ቅርንጫፍ ከአንደኛው የዓለም ጫፍ እስከ ሌላኛው የዓለም ጫፍ የተዘረጋ በመሆኑ ሁሉም ቦታ ይገኛሉ። ይህንን በደንብ ልብ ልንል ይገባል። ለምሳሌ ጣሊያን፣ ሩሲያ፣ እንግሊዝ፣ ስዊዘርላንድ፣ አሜሪካ፣ ሌሎችንም ሀገራት መጥራት ይቻላል። እንግዲህ ከሚስጥር ማህበራቱ አንዱ የሆነው የፍሪሜሰንስ ቅርንጫፍ እንግዲህ አንደኛው ሚስጥር ማህበር ፍሪሜሰንስ ነው ብለናል። የፍሪሜሰንስ ቅርንጫፍ ያውም ደግሞ ዋነኛው የት ይገኛል ብለን ከጠየቅን ጣሊያን ውስጥ የሚል ፈጣን ምላሽ ማግኘት እንችላለን። ይህ ቅርንጫፍ ፒቱ የማህበር ቅርንጫፍ ወይም ደግሞ ፒቱ ሎጅ በሚለው ስያሜውም ይታወቃል። ጉቦና ግድያን ጨምሮ ልብ አድርጉ፣ ዓለም አቀፍ ጉቦና ግድያን ጨምሮ በርካታ ሴራዎች መገለጫዎቹ ናቸው። የዚህ ማህበር ወይም የፒቱ ወይም ደግሞ የፒቱ ሎጅ አባላት ማለት ነው ያንን የሚፈጽሙ ናቸው። ቀጥተኛ ግንኙነቱ እንግዲህ ከማን ነው? ከቫቲካን ናይትስ ኦፍ ማልታ ነው። እና ሴክታቸው በጣም ሰፊ ነው። ሰዎች እንደምናስበው አይደለም እና በጣም ኃይለኞች ናቸው። በጣም ግዙፎች ናቸው። ያው ከአምላክ በታች አምላክን ማንም ማሸነፍ አይችልም። ለጊዜው ዓለምን ያምሱ እንጂ ሁሉም ሰው ከአምላክ መዳፍ ስር ነው። ይህንን አምነን መቀበል መቻል አለብን እና ቀጥታ ግንኙነቱ ከቫቲካን ናይትስ ኦፍ ማልታ እና ከዩናይትድ ስቴትስ ማዕከላዊ የመረጃ ተቋም ዩኤስ ሴንትራል ኢንተለጀንስ ኤጀንሲ ጋር ነው እና እግረ መንገድ ኔትወርካቸውን እንድትረዱልኝ ስለፈለግኩ ነው። እና ይህ ማህበር ሀያልና አደገኛ ሚስጥር ማህበር ነው። ስለሆነም ቫቲካን ውስጥ ሰርጎ በመግባት በፍሪሜሰንስ አባላት ላይ
ተጥሎ የነበረው እገዳ እንዲነሳ አድርጓል። የዛን ያህል ፓወር አለው ልላችሁ ፈልጌ ነው። እንግዲህ በዚህ ሰዓት ወይም ደግሞ በአሁኑ ሰዓት አብዛኞቹ የቫቲካን ከፍተኛ ባለስልጣናት የፍሬመሰንስ አባላት እንደሆኑ መጽሐፎች ይናገራሉ። በእነሱ ዙሪያ የተጻፉ መጽሐፎች ማለት ነው። ዓለምን እንግዲህ በአንድ መዳፍ መጨበጥ፣ በአንድ መሪ መግዛት፣ ኃያል ሆኖ ህዝብንና ሀብትን በቁጥጥር ስር ማዋል፣ እልፍ ሲልም ፈጣሪ የለም የሚለውን ዋናው ዓላማቸው ፈጣሪ የለም የሚለውን ማስፈን ነው። በዓለም ህዝቦች ዘንድ እምነት ማዝረጥ መሆኑን ልብ ልንል ይገባል። ትልቁ ዓላማቸው እሱ ስለሆነ ማለት ነው። እንግዲህ ከዚህ አንጻር እያገናዘብን የምንሄድ ከሆነ የሚስጥር ማህበራቱን በይበልጥ እያወቅናቸው የምንሄደው ሞር ስለነሱ እያነበብን በእነሱ ዙሪያ የተሰሩ ዶክመንተሪዎችን እየተመለከትን በዛ ጉዳይ ላይ ብዙ መረጃዎችን እየሰበሰብን በሄድንበት ወቅት ነው እና እንግዲህ አሁን እያወራን ያለነው ስለ ፍሬመሰንስ ነው። ይህ ማህበር ዓለምን በበላይነት ለመቆጣጠር ሰፊ የመጫወቻ ሜዳ ይዞ የሚጫወት የሚስጥር ማህበር ነው። በነገራችን ላይ የአሜሪካ ፋውንዲንግ ፋዘርስ ወይም ደግሞ መስራች አባቶች ተብለው የሚታወቁት ሁሉም ማለት ትችላላችሁ የፍሪሜሰንስ አባላት ናቸው እና ምን ያህል ተጽዕኖ ፈጣሪዎች እንደሆኑ ማወቅ ይቻላል። እንግዲህ የማህበር ዓለምን በበላይነት ለመቆጣጠር ሰፊውን የመጫወቻ ሜዳ ይዞ የሚጫወት ማህበር ከመሆኑ ባሻገር እጅግ በጣም ታላላቅ የሆኑ ሰዎችን የማህበሩ አባላት አድርጓል። የዚህ ማህበር አባላት ስለ መንፈሳዊ ጉዳይ ቢያወሩ፣ ስለ ሰው ልጆች ነፃነት ቢሰብኩ፣ መልካም የሆነውን ነገር ቢግቱን እውነት እንዳይመስለን እና እነ ቤንጃሚን ፍራንክሊንን ጨምሮ አሜሪካ ውስጥ ፋውንዲንግ ፋዘርስ የነበሩትን ብዙዎቹን እያነሳን ማውራት ይቻላል። እነዚህ ሰዎች እንግዲህ ስለ ነፃነት፣ ስለ ፍሪደም ምናምን ሊሰብኩ ሊያወሩ ይችላሉ በተለያየ እንትናቸው ላይ መድረካቸው ላይ። ግን ከዛ ጀርባ ያለው እውነት ይሄ አይደለም። የሁሉም ማህበራት ዓላማ እንግዲህ ምንድነው? የአንድ ዓለም አስተዳደርን ማስፈን ቢሆንም ከዛ ጀርባም የተደበቀ እውነት አላቸው። ያ ምንድነው? እስካሁን ድረስ ይፋ ያልሆኑና ከነሱ ውጭ ማነው የማያውቃቸው ድብቅ ዓላማዎች አሏቸውና ሚስጥራዊነታቸውም ለዛ ነው። የሚስጥር ማህበር የሚለው የሚመጣውም ለዛ ነው። አሁን አንዳንዶቹ እንዴ አጀንዳቸው እየታወቀ እንትናቸው እየታወቀ እንዴት ሚስጥር ሊባሉ ይችላሉ ይላሉ። ለኛ ፊት ለፊት የሚነግሩን እኛ እንድናውቀው የሚፈልጉትን ብቻ ነው እንጂ ዋነኛውን አጀንዳቸውን ዓለም ላይ ያሰቡትን ነገር ግን አይነግሩንም። ጊዜው ሲደርስ እየተገለጠ ከማየት ውጭ ማለት ነውና የነሱ ትልቁ ኃይላቸው ሚስጥራዊነታቸው ነው። ከሚስጥር ከአባላቱ ውጪ ያንን ሚስጥር ሌላው የዓለም ሕዝብ እንዲያውቅ አይፈቀድለትም እና ኃይላቸው ሚስጥራዊነታቸው ላይ ነው ያለው የሚባለውም ለዛ ነው። እንግዲህ በርካታ በእነሱ ዙሪያ የጻፉ ደራሲዎች እንደሚስማሙበት በዓለም ሕዝብ ዘንድ እነሱን በተመለከተ የሚስጥር ማህበራትን ማለታችን ነው የወጡ የተወሰኑ መረጃዎች ቢኖርም አብዛኛው የተሸሸገ የጀርባ ፍላጎታቸው ህገ ደንባቸውና ስርዓተ ጸሎታቸው አሁንም ድረስ ልብ አድርጎ ስርዓተ ጸሎት አላቸው። ግን እኛ በትክክለኛው መንገድ እንደምንሄደው አይነት ስርዓተ ጸሎት አይደለም፣ የዛ ተቃራኒ ነው። አሁንም ድረስ ሚስጥር እንደሆነ አለ። ሚስጥር የሚያደርጉትም ለዛ ነው። ስርዓተ ጸሎታቸው ሚስጥር ነው። አሁን ይሄ በየዶክመንተሪው በየምናምኑ ይሄ የሬሳ ሳጥን አጋርመው እዛው ሰው እያስተኙ ነው። እሱ አንደኛው ፓርት ነው። ዋናውን ግን እኛም አናውቀውም በሚስጥር ስለሚያከናውቱ ማለት ነውና ሚስጥር ያሰኛቸውም ይህ ሚስጥራዊ ሰምናቸው ነው። ይሄንን ጸሐፊዎቹም ይነግሩናል። እንግዲህ የሚስጥር ማህበራቱ አባላት የረቀቀ አእምሮ ባለቤቶች ናቸው እና ስለሆነም እንግዲህ ሌላውን ተራውን የዓለም ሕዝብ እንዴት መቆጣጠር ብቻ ሳይሆን ማሳመን እንደሚችሉም ያውቁበታል። ይሄ የተካኑበት ነው። እንግዲህ ከብዙ ዓመታት በፊት ተዘጋጅቶበት የመጡበት ሲሰሩበት የነበረ አሰራር ስለሆነ እንዴት መቆጣጠር እንደሚችሉ ያውቁበታል። ስለዚህ አሁን ዓለምን እንዴት እየመሩ እንደሆነ ማወቅ ትችላላችሁ እና መንግስታትንም እንዴት መቆጣጠር እንዳለባቸው ያውቃሉ። IMFን የመሰለ ልብ አድርጎ ግዙፍ የገንዘብ ተቋም ፊት ለፊት ያስተዋውቃችሁና በየሚዲያዎቻቸው አብዛኞቹ ሚዲያዎች በነገራችን ላይ እነሱ ናቸው። በተለይ የድሃ ሀገር መሪ ከሆንክ ምንድነው የሚያደርጉት? ስለ እርዳታ አታስብ ይሏችኋል። የድሃ ሀገር መሪ ከሆናችሁ ከዛ ከአእምሮ ጋር የምትሟገተው ወይም የምትሟገቱት ከአእምሯችሁ ጋር የንጹህ ሕሊና ባለቤት ከሆናችሁም ከራሳችሁ ጋር የምትጣሉት ስውር ዓላማቸው በተወሰነ መልኩም ቢሆን መረዳት ስትጀምሩ ነው። ከታክስ ነፃ የሆኑ ፋውንዴሽኖችን በሰናይ ተግባራቸው ያስተዋውቋችሁና በግጥም ላዩን ስታዩዋቸው እንግዲህ በጎ ተግባራቸው ነው የሚታየው። በስውር ዓላማቸውን ያስፈጽሙባቸዋል። በሰናይ ተግባሩ የሚታወቀውን የቀይ መስቀል ሬድ ክሮስ ማህበር ያቋቋሙት እነሱ ናቸው። በነገራችን ላይ በዚህ ላይ በጣም የሚገርም መረጃ ሳነብ አግኝቻለሁ።
ቀነቀጠሮ ይዤ በደንብ ነግራቸዋለሁና ከዚህ ማህበር ጀርባ ምንድነው እየተፈጸመ የሚመጣው? በተለይ ያለው የገንዘብ ምዝበራ ስትመለከቱ ይዘገነናቸዋል። በድሃ ስም በበሽታ በሚያልቀው ህዝብ ስም የሚሰበሰበውን ገንዘብ በዚህ ድርጅት አማካኝነት እንዴት እንደሚባክር ይሄ ድርጅት እንዴት ገንዘብን ማኒፕሌት እንደሚያደርግ ስታዩ ምን አይነት ዓለም ውስጥ ነው ያለ ነው እንድትሉ ትገደዳላችሁ። ራሱን የቻለ አንድ ፕሮግራም ወደፊት እንሰራለን እና ይህንን ማህበር ያቋቋሙት እነሱ ናቸው ልላችሁ ፈልጌ ነው። እነሱ እንዳቋቋሙት ደግሞ ከምነግራችሁ ወይም ደግሞ ሌላ ጊዜ ከምሰራው መርሃ ግብር ላይ ተነስተን ኦኬ ለካ ብዙ የተደበቀ ነገር አለ እንድትሉ ትገደዳላችሁ። ይህም ብቻም አይደለም እንግዲህ ሌሎች የበጎ አድራጎት ድርጅቶችን ጨምሮ የሃይማኖትና የእስላም ድርጅቶችንም የፈለፈሉት እነሱ ናቸው። እነሱ ሊክዱ ቢሞክሩም እና እንግዲህ በሌላ አባባል ከነዚህ ድርጅቶች ጋር ከተፈለፈሉ ድርጅቶች ጋር ከሃይማኖት ድርጅቶች ከስለላ ድርጅቶች ከምናውቃቸው ጋር እንግዲህ ሬድ ክሮስን ነግሬያቸዋለሁ። ከነሱ ጋር ቀጥተኛ የሆነ ግንኙነት አሏቸው። ለምንድን ነው ያቋቋሟቸው? ምን ሊጠቀሙባቸው፣ ምን ሊያደርጉ የሚለውን ወደፊት የምንመለከተው ነው የሆነው። ከዚህ መሀል የተወሰኑትንም ድርጅቶች ባስተዋወቃችሁ ደስ ይለኛል፣ ግንዛቤ እንዲሆናችሁ። ለምሳሌ ፒቱን ቅድም ጠቅሻለሁ። ከዛ በኋላ ፕሬየር ዲ ጽዮን ይሉታል። የጤናዊነትን የሚያንጸባርቅ ድርጅት ነው። ቫቲካንን፣ ሲአይኤን፣ በአውሮፓ መንግስታት ውስጥ ያሉ የተለያዩ ድርጅቶችን፣ የዓለም ባንክን፣ ወርልድ ባንክን፣ ሴንትራል ባንክን፣ ማዕከላዊ ባንክን እነሱ ሴንትራል ባንክ ነው የሚሉት ያው ዩኔስኮን፣ የጄሰንን ማህበረሰብ ከዚህ በፊትም እንግዲህ ስለ ጄሰን ማህበረሰብ አንድ ፕሮግራም እንደሰራው ትዝ ይለኛል። ጄሰን ሶሳይቲ በጣም የሚታወቁ ዓለም አቀፍ ሳይንቲስቶች ያሉበት ማህበር ነው። ስለዚህ ምንም ነገር ከነሱ ውጭ አይሆንም። ዓለምን ተቆጣጥሮታል። በደንብ የእጃቸውን መዳፍ ያህል ያውቁታል ማለት ይችላላችሁ። እና ተራ ማህበር አይደለም ጄሰን ሶሳይቲ፣ ወይም ደግሞ የጄሰን ሶሳይቲ አባላት ሳይንቲስቶቹ ተራ ሰዎች አይደሉም። ከዛ አይወጡም። ማንነታቸው ይፋ እንዲሆን አይፈለግም። የሚከፈላቸው ክፍያ የሚዘገንን ነው። ግን ዓላማና ዓላማቸው ለነዚህ ሰዎች ለሚስጥር ማህበራቱ ላይ ያሉ ሰዎች አገልጋይ ሆኖ መገኘት ነው። እንግዲህ እነዚህን ድርጅቶች መጠቀም ያደረጋቸው የሚስጥር ማህበራት ዓላማ በተጋጋሚ እንዳልኳችሁ በአንድ አስተዳደር ስር የምትመራ አንድ ዓለምን ለመፍጠር ነው። እነሱ ያው ኒው ወርልድ ኦርደር የሚሉትን ስለ ኒው ወርልድ ኦርደር ካወራን በጣም ሰፊ ነገሮችን ማንሳት እንችላለን። አሁን ግን ዓላማችን እሱ ስላልሆነ ስለ ወንድማማቹ ሰይጣኖች ነው እየነገርኳችሁ ያሉት። ያው በተግባራቸው በክፉ ተግባራቸው የሚተዋወቁትን የሚተባበሩትን ማለት ነው። እንግዲህ የጥንቶቹ ሚስጥር ማህበራት ብዙ ነገራቸውን ሚስጥር አድርገው ማቆየታቸው እንቆቅልሽ ቢሆንብንም የአሁኑ ጊዜዎቹ ዘመናዊዎቹ ወይም የሚስጥር ማህበራት ግን ህልውናቸውና እንቅስቃሴያቸውን በአንጻራዊ መልኩ የማይደብቁ በመሆናቸው እነሱን በተመለከተ በርከት ያሉ መረጃዎች እየወጡ ነው። ይህን ስላችሁ ግን ሁሉ ነገራቸውን ክፍት ግልጽ አድርገው ሰጥተውናል እያልኩኝ አይደለም። አሁንም ስለነሱ የማናውቃቸው በርካታ ድብቅ ነገሮች አሉ። በተለይ የግል ጉዳያቸውን የሚፈጽሙባቸውና ስውር ክፍሎቻቸውን የግል ጸሎት ቤቶቻቸውን አሁን እነሱ ጸሎት ቤት ነው የሚሉት። እዛ እነሱ ጸሎት ቤት የሚሉት ምን አይነት ጸሎት ነው የሚያደርጉት? ለማን ነው ጸሎት የሚያደርሱት የሚለው ጊዜ ይፍታው እና ይሄንን የግል ጸሎት ቤታቸው እነሱ ሳንክተም እያሉ ነው የሚጠሩት። ግን እዛ ሳንክተም ውስጥ እዛ ጸሎት ቤት ውስጥ ምንድን ነው፣ ለማን ነው፣ ምን አይነት ሪቹዋል ነው የሚያደርጉት የሚለው በአብዛኛው ድብቅ ነው። እንግዲህ ይህን ጉዳይ አስመልክተው የፋውንዲንግ ፋዘርስ ሴክሬት ሶሳይቲስ መጽሐፍ ጸሐፊ ሮበርት ሲሎረስ፣ በነገራችን ላይ በተለይ አሜሪካ ያላችሁ ሰዎች ይህን መጽሐፍ በቀላሉ ታገኛላችሁ ብዬ አስባለሁ። በዚህ ጉዳይ ላይ ማንበብ ለሚፈልጉ ዘመዶቻችሁ፣ ወዳጆቻችሁ ይህን መጽሐፍ በስጦታ ብትሰጧቸው ብዙ ግንዛቤ ታስጨብጧቸዋላችሁ። እናንተም ብታነቡት ሪኮሜንድ አድርጋለሁ። በጣም የሚገርም መጽሐፍ ነው። ፋውንዲንግ ፋዘርስ ሴክሬት ሶሳይቲስ ነው የሚለው እና የዚህ መጽሐፍ ደራሲ ሮበርት ሂሮኒመስ ይባላሉ እና ምንድነው ያሉት? contemporary secret society do not hide their existence. Their general activities with some care and discrimination can be investigated. Their inner sanctum, however, is still largely unknown ነው የሚሉት። አይታወቅም። ፍጹም የሆነ ስልጣን መሻት የእነዚህ ሚስጥር ማህበራት ሴክሬት ሶሳይቲስ ሁነኛ መገለጫ ነው። ግን እዛ ሳንክተም ውስጥ የሚያደርጉት ነገር አይታወቅም፣ ይፋ አይደለም ነው። ለኛ የሚነግሩን ቅድም እንዳልኳቸው
እኛ ከላይ እንድናቀው የሚፈልጉትን ብቻ ነው። ሌላም ደግሞ በእነሱ ፍላጎት ማለት ነውና የሚስጥር ማህበራት ስላችሁ እንግዲህ ኢሉሚናቲ ወይም ፍሬመሰንስን፣ ስካይላንድ ቦንስን ወይም ደግሞ ዘ ናይትስ ቴምፕላርን እንዲሁም ያልጠራኋቸውን አንዳቸውን ብቻ ነጥዬ ማለቴ አይደለም፣ ሁሉንም ማለቴ ነው። ለግንዛቤ ይረዳችሁ ዘንድ ማለት ነው። ለአጠቃላይ እውቀት እንዲሆናችሁ እጅግ በርካታ ከሆኑት የሚስጥር ማህበራት መሃል ዋና የተባሉትን መናገር ይቻላል። ሌላ ጊዜ እሱን በደንብ እንሄድበታለን። ግን ትልቁ ነገር ወይም ደግሞ ላስተላልፍ የፈለኩት ሳይሆን ተግባራቸውን ነው እና እነዚህ ሰዎች እንግዲህ ሚስጥራቸውን ባሻቸው ዘዴ ለመሰወር ይሞክሩ። የሚፈሱበት ቦያው አንድ ነውና ኤኒ ወርልድ ኦርደር ኤዋን ወርልድ ገቨርንመንት የሚለውን ሞር ተግባራዊ ለማድረግ ነው ጥረት እያደረጉ ያሉት እና እየነቃን የምንሄድ እየተገነዘብን የምንሄድ ከሆነ ግን ዓላማቸውን ለማወቅ ያን ያህል ብዙም ላንቸገር እንችላለን። ሴራቸውን በደንብ ለማወቅ ብዙም ላንቸገር እንችላለን እና አንዳንድ ጊዜ የሚሰሯቸው ነገሮች ኦፍ ኮርስ ለማመን ሁሉ የሚከብዱ ናቸው። ከዚህ ውስጥ ግን አንዳንዶቹን ልንገራቸው። አንዳንዶቹን ለምሳሌ ቅድም የተናገርነው አለን ብዙ ሰዎችን የጨረሰውን በሽታ ተቆጣላችሁ። አንዳንዴ ቅድም አይ ቲንክ ገልጬዋለሁ፣ ግን እዛ ነገር ያው ደግሞ የምንሰራበት ፕላትፎርም ስለማይፈልገው መጥቀስ ይከብዳል። ግን ያው ትረዱኛላችሁ ብቻ ብዬ አስባለሁ፣ ትገነዘቡኛላችሁና እሱን ላቦራቶሪ ውስጥ የፈጠሩት እነ ዶክተር ወልፍ ሰዝሙነስ እና ተባባሪዎቹ እንደሆኑ እነ ዴቪድ ዳይክ ይነግሩናል፣ በስም ጠቅሰው ማለት ነው። የት ለሚለው መልስ አላቸው። ይህንን የበሽታ አይነት የት ነው የፈጠሩት ለሚለው ጥያቄ የሚሰጡት መልስ ምንድነው? ኒውዮርክ፣ ሳን ፍራንሲስኮ እና በሌሎች 4 ያህል የአሜሪካ ከተሞች በሚገኙ የበሽታ መቆጣጠሪያ ማዕከሎች ወይም ደግሞ ሴንተር ፎር ዲዚዝ ኮንትሮል ውስጥ የሚል መልስ ነው እነሱ የሚሰጡት። እና የመረጃው ምንጭ ምንድን ነው የምንል ከሆነ ደግሞ በናቫል ኢንተለጀንስ ወይም ደግሞ የባህር ኃይል የመረጃ ተቋም ወይም ክፍል ውስጥ የነበረና ሚስጥሩን በቅርብ የሚያውቅ የጸሐፊ ነው ይህንን ያጋለጠው። እንግዲህ እነዚህና ሌሎች አፍ የሚያስከፍቱ መረጃዎችን ይፋ አድርገዋል ይሄ ሰው። ለነገሩ እንግዲህ በቀጣይነትም የምንመለከተው እውነት ብዙ የሚገራርሙ ነገሮችን ይፋ ያደርጋል። ለምሳሌ ከሁለት ሌላ እውነቶችን የምጨምርላችሁ፣ አንደኛው የቫቲካኑ ሊቀ ጳጳስ ጆን ፖል ሁለተኛ በወጣትነታቸው ዘመን አይሁዶችን ለመጨረስ ናዚዎች የተጠቀሙበትን ሳድናይት የተሰኘ አደገኛ ምርት ሲሸጥ የነበረ ግለሰብ ነው የሚል ሲሆን የወጣ መረጃ ነው። ሶስተኛውና ሌላው ልጠቅስላችሁ የምፈልገው መረጃ ደግሞ ምንድነው? የሚስጥር ማህበራቱን የሚያንቀሳቀሳቸው ኃይል እነሱ የሚያምኑበት ወርሺፕ የሚያደርጉት ብዙን ሰዎች ስበው በሱ እንዲያምኑ የሚያስገድዱት በተለይ ነው ወደ ግባቸው ሲሄዱ ወይም ደግሞ እነሱ እንደሚሉት ከተሳካላቸው ኒው ወርልድ ኦርደር ወይም የአንድ ዓለም አስተዳደር ተግባራዊ ሲሆን ሁሉም ሰው እንዲያምነው የሚፈልጉት እነሱ የሚያምኑበት ወርሺፕ የሚያደርጉ ሰይጣን ነው። ስለዚህ በሰይጣን ኃይል ነው የተንቀሳቀሱ ያሉት ማለት ነው። እና በአንድ አስተዳደር ስር ማለታቸው እንግዲህ በብዙ ጻፊዎችና የዶክመንታሪ ፊልም ሰሪዎች አባባል በሰይጣን አስተዳደር ስር ማለታቸው ነው። ይሄ ዮሐንስ ራእይም ላይ ብትመለከቱ የምንመለከተው እውነት ነው። መጨረሻ ላይ ዓላማቸው ምን እንደሆነ ይታወቃል። እና ጆን ፖል ሁለተኛ እንግዲህ በ1940ዎቹ መጀመሪያ ላይ አይጂ ፋርበን ለተሰኘ የኬሚካል ማምረቻ ካምፓኒ በሽያጭ ተቀጥሮ በሚሰራበት ወቅት ሳይናይዱን ይሸጥ እንደነበረ መረጃዎች ይናገራሉ። ይሄው ግለሰብ የመርዝ ጋዝ ፖይዘን ጋዝ በሚያመርት ፋብሪካ ውስጥም ኬሚስት ሆኖም ሰርቷል። መረጃዎች እንደሚጠቁሙት በነገራችን ላይ እንግዲህ በሰይጣን አስተዳደር ስር የሚለውን ሐሳብ የማይስማሙበትም አሉ እና እንደነሱ እምነት እንግዲህ የሚስጥር ማህበራቱ ዓለምን እንዲያስተዳድር የሚፈልጉት የዋን ወርልድ ገቨርንመንት ምርጫ በሁለት ግለሰቦች ላይ ወድቋል። ከፊሎቹ የሚስጥር ማህበራት ለአንድ ዓለም አስተዳደሩ ብቸኛ ገዥነት የቫቲካኑን ጳጳስ እጩ ሲያደርጉ፣ በእነሱ ሐሳብ የማይስማሙት ደግሞ የዓለምን ህብረት በበላይነት መምራት ያለበት የናይትስ ኦፍ ማልታው ጌታ ማይትሪያ መሆኑን ይኖርበታል ይላሉ። ስለ ጌታ ማይትሪያም ሌላ ጊዜ መርሃ ግብር እንሰራለን።
ይህን ሰው ኖርማሊ እንደ ሰው የሚቆጥሩትም አሉ፣ ወይ ደግሞ እንደ ሌላ ምንድነው መንፈስ ወይም ደግሞ ሰይጣን ልንለው እንችላለን። እንደዛ የሚቆጥሩትም አለ። ዞሮ ዞሮ ግን አማኞቹ ምንድነው የሚሉት? ጌታ ማይትሪያ ብለው ነው እንትን የሚሉት እና ይመጣል የሚሉት ከናይትስ ኦፍ ማልታ የሚስጥር ማህበር ነው። የናይትስ ኦፍ ማልታው የሚሉትም ለዛ ነው እና ያ ነው በማለት ነው ሽንጣቸውን ገትረው የሚከራከሩት። እና ይህን ሰው እንግዲህ በሃይማኖታቸው ከመሲሁ ክርስቶስ ጋር የሚያመሳስሉት በርካቶች ናቸው። እንደነገርኳችሁ ሁለት አማራጭ አለ ብለው ነው የሚያምኑት። አንደኛው ወይም ደግሞ ከፊሎቹ የሚስጥር ማህበራት ለአንድ ዓለም አስተዳደሩ ብቸኛ ገዥነት የቫቲካኑ ጳጳስ እጩ ነው፣ እሱ ነው የሚገዛው፣ እሱ ነው ዓለምን የሚመራው ሲሉ ኖ ይላሉ። የነሱ ተቃራኒዎች ደግሞ የናይትስ ኦፍ ማልታው ጌታ ማይትሪያ ነው። ጌታ ማይትሪያ ማን ነው ብላችሁ ስጠይቋቸው የሚነግሯቸው ምንድነው? ከመሲሁ ክርስቶስ ጋር የሚያመሳስሉት የሆነ አካል ማለት ነው። የሆነ ስፕሪት ኦር እንግዲህ ሰው እንበለው ያ ነው እና በሁለቱ ላይ ወድቋል ነው የሚሉት። እንግዲህ ለአንድ ዓለም አስተዳደር የሚተጉት የሚስጥር ማህበራት ተመሳሳይ ፍላጎትና ዓላማ ኖሯቸው ዓለምን መግዛት ያለበት ኃይል በሚለው እምነት ላይ ቢለያዩም አሁንም ድረስ የአዲስቷን ዓለም ስርዓትና ደንብ ኒው ወርልድ ኦርደር ማለት ነው ለማስፈን የማይፈነቅሉት ድንጋይ የለም። ከሚስጥር ማህበራቱ አፈንግጠው የወጡ ሁሉን እውነት የሚያውቁ ዋና ተዋናዮች በአዛዥነት ወይም ማስተርነት ደረጃ ላይ የነበሩ ናቸው። አትጠራጠሩ። የሚስጥር ማህበራቱ አባላት በተለይም ደግሞ በአመራር ላይ ያሉት በርኩስ መንፈስ እየተመሩ ነው። የአንድ ዓለም አስተዳደርን ለማስፈን እየተንቀሳቀሱና እየተፍጨረጨሩ ያሉት እያሉን ነው። እና አሁን ከምናየው እውነት ላይ ስንነሳ እውነት የማይሆንበት ምንም ምክንያት የለም። እንደነሱ አባባል እንግዲህ የአይን ምስክርነት ወይም ደግሞ የሚስጥር ማህበሩ አባላት ይህንን ያህል ኃይል አግኝተው ዓለምን እያመሱ ያሉት ከሰይጣን ባገኙት እርዳታ ነው ባይ ናቸው። ሰይጣን እነሱ የሚፈልጉትን ኃይል፣ ስልጣን በዓለም ላይ የበላይነት ይሰጣቸዋል። እነሱ ደግሞ እሱ የሚፈልገው ነገር ያደርጉለታል። ያው በመስጠትና በመቀበል መካከል ያለ የጋራ ትብብር መሆን ነው። እነዚህ ከዓለም ተራ ህዝብ በቁጥር የሚያንሱ ነገር ግን በገንዘብ በወታደራዊ ኃይል አድርጎ በትምህርት ብቃት፣ በመረጃ ማዕከል አደረጃጀት፣ በጥበብ ኢንዱስትሪ፣ በሕክምና ተቋማት፣ በፋብሪካ ወዘደ የደረጁ ኃይሎች በደም ዝምድና ወይም ደግሞ ብለድ ላይንስ የተሳሰሩ ናቸው። ሰርቲ ብለድ ላይንስ የሚል አንድ መጽሐፍ አለ። በጣም የሚገርምና የማዘር ከማጋ የተገናኘ ነው። የማደም እዛ ብለድ ላይን ውስጥ ማንም እንዲገባ አይፈቀድም። ምክንያቱም ዓለምን ሁሌ መምራት ያለበት የሚስጥር ማህበር አባላት ናቸው ተብሎ ስለሚታሰብ ማለት ነውና እሱ ነው በደም ዝምድና ወይም ደግሞ ብለድ ላይንስ የተሳሰሩ ናቸው የሚሉን ጸሐፊዎቹ። እዚህ የደም ዝምድና ውስጥ ከሌላችሁ ሚሊዮን ጊዜ ጂኒየስ ብትሆኑ የሚገባቸውን ቦታ አታገኙም ማለት ነው። እንግዲህ ፕሬዚዳንትም ይሁን ጠቅላይ ሚኒስትር፣ የጦር አዛዥም ይሁን የምርምር ማዕከል መሪ ለመሆን በግድ በደም ዝምድናው ቀለበት ውስጥ መግባት ይኖርባቸዋል ማለት ነው። ከብዙሃኑ የዓለም ሕዝብ የተደበቀውን ጥንት ተጀምሮ አሁንም ድረስ እየተተገበረ ያለውን የሚስጥር ማህበራቱን እንቅስቃሴና አካሄድ ለማወቅ በደም ልትዛመዷቸው ግድ ይላችኋል ማለት ነው። ያን ጊዜ ስልጣኑም ሀብቱም ዝናውም የግላችሁ ነው። ያን ጊዜ ሁሉም ነገር በእጃችሁ ነው። የሰው ልጅ ዓለምን በሞኖፖል ለመቆጣጠር ሲል እንዴት አምላኩን ክዶ በርኩስ መንፈስ ወይም ሰይጣን ይመራል የሚል ጥያቄ ብዙዎች ማንሳታቸው አይቀርም። ሰዎችን እንግዲህ በቁሳዊ ነገር ወስውሶ የራሱ ተገዢ ማድረግ የማይሳነው ሰይጣን ሲወሰውሳቸውስ በሚል አጭርና ተራ መልስ አዘል ጥያቄ ብቻ ማለፍ ተገቢ አይደለም ብዬ አምናለሁ በግሌ። ቦታው ላይ ስንደርስ እንግዲህ ያው መረጃዎችን እያስደገፍን ወደፊት በዝርዝር እንነጋገራለን። ትልቁ ነገር ግን ምንድነው ያው እንዳልኳቸው የመጨረሻው ዘመን እውን ይሆን ዘንድ የተተነበዩት ትንቢቶች እውን ይሆኑ ዘንድ ትልልቅ የዓለም መሪዎች እጃቸውን ለሐሰተኛው ክርስቶስ ይሰጣሉ። ስለዚህ መጽሐፍ ቅዱስ ቃል ይፈጸም ዘንድ ይሄ እውነት ወደ ተግባር ይቀየራል ነው። እንግዲህ በዓለም የፖለቲካ የኢኮኖሚና የማህበራዊ ህይወት እንቅስቃሴ ውስጥ ሁነኛውን ስፍራ የተቆናጠጡት ሀያላን መሪዎች የደም ዝምድና ወይም ትስስር ብለድ ላይንስ ምን አይነት ገጽታ አለው የሚለውንም ወደፊት የምንመለከተው ነው የሚሆነው። እሱ ላይ ማወቅ ግድ ይለናል። ያን መርምረን ካላወቅን ዓለም ላይ የሆነ ያለውን ነገር በፍጹም ልናውቀው አንችልም እና ከዚህ ቀደም እንግዲህ ወይም ደግሞ በተለያየ አጋጣሚ ብዙዎቻችሁ እኔ ካለኝ ግንዛቤ የበለጠ በተለይ በዚህ ጉዳይ ላይ የምታነቡ ሰዎች ይኖራቸዋል ብዬ አስባለሁ። ምናልባት ከዚህ ቀደም ስለ ውጭ ግንኙነት ምክር ቤት አንብባችሁ ከሆነ የካውንስል ኦን ፎሬን ሪሌሽን የሚሉት እነሱ
ብዙ ነገር ትገነዘባላችሁ ብዬ አስባለሁ። እና በተለያዩ እንግዲህ ሀገራት ያለ መንግስታዊ ተቋም ነው ይሄ። ከዚህ በዘለለ ስምጥ ወይም ደግሞ በደንብ በጥልቀት ወደ ገባው እውነት ስትጠልቁ የምታገኙት ሌላ ነው። ይህ ድርጅት ቀደም እየገለጽኩላችሁ ማለት ነው፣ ሲያሳጥሩት ሲኤፍአር ይሉታል እነሱ። ሆን ተብሎ በእነዚህ የሚስጥር ማህበራት የተፈጠረ ድርጅት ነው። ይህን ድርጅት ጨምሮ እንግዲህ እነ ሊግ ኦፍ ኔሽን፣ ትሪላተራል ኮሚሽን፣ ዩናይትድ ኔሽን እና ወደፊት የምንጠቅሳቸው ድርጅቶች በሚስጥር ማህበራቱ ዓለምን አንድ አድርገው ለመግዛት እንዲያስችላቸው በሽፋነት ወይም በጭምብልነት የሚጠቀሙባቸው ድርጅቶች ናቸው። እንግዲህ አንዳንዶቹ ድርጅቶች ይህንን አባባል አለመቀበል አሁንም ድረስ እያንገራገሩ ነው። በዚህ ጉዳይ ላይ የጻፉ የተለያዩ ጸሐፊዎች ሚስጥራዊውን የዓለም አስተዳደር ወይም ሴክሬት ወርልድ ገቨርንመንት ለማስፈን አይነተኛውን ሚና እየተጫወቱ ያሉት በሚስጥር ማህበራቱ መዳፍ ስር ያሉት እነዚህ ድርጅቶች እንደሆኑ ነው የሚናገሩት። እንግዲህ ከዋልተር ኢሳክሰን እስከ ኢቫን ቶማስ፣ ከሲሞንና ሹስተር እስከ ሚካኤል ቤገንት፣ ከሪቻርድ ሊ እስከ ሄንሪ ሊንከን ድረስ ያሉ ጸሐፊዎች በዚህ ሀሳብ ይስማማሉ። በነገራችን ላይ አሁን የተጠቀስኩላችሁ ጸሐፊዎች የጻፏቸው መጽሐፍ አንብባችሁ ብታገኙ በእርግጠኝነት ይሄንን ዓለም እንደማታውቁት ትገነዘባላችሁ። ብዙ ነገርን እኛ ላዩን ለምንሄድ ማለት ነውና በነገራችን ላይ እንግዲህ ዘ ዋይዝ ሜን ስኩል ኤንድ ቦን ሶሳይቲ፣ ሆሊ ብለድ፣ ሆሊ ግሬል እና ዘ ሜሶኒክ ሌጋሲ የተሰኙትን መጽሐፍ ጻፉት ከላይ የተጠቀስኳቸው ጸሐፍት ናቸው። እና እነዚህ መጽሐፎች በተለይ የምታገኙ ከሆነ ውጭው ዓለም ላይ ያላችሁ ዘ ዋይዝ ሜን ስኩል ኤንድ ቦን ሶሳይቲ፣ ሆሊ ብለድ፣ ሆሊ ግሬል እና ዘ ሜሶኒክ ሌጋሲ የሚለው መጽሐፍ ፈልጋችሁ አንብቡት። በደንብ ግንዛቤ ይኖራችኋልና የበለጠ ስለ ዓለማችን በደንብ ታውቃላችሁ፣ ትገነዘባላችሁ ብዬ ነው የማምነው። እና የሚስጥር ማህበራቱን አባላት ማንነትና እንቅስቃሴ እንግዲህ ያጋለጡት እነዚህ መጽሐፍት በመላው ዓለም አንባቢያን ዘንድ ከፍተኛ ተወዳጅነትና ተነባቢነትን አግኝተዋል። ከመጽሐፉ ማስተዋወቅ ወደ ዋነኛው ርዕሴ ልመለስ። የሚስጥር ማህበራቱ ዋነኛ አባላት በሚስጥር እየተገናኙ እንግዲህ የዓለም ሕዝብ በማያውቀው ድብቅ አጀንዳ ላይ እንደሚመክሩ ማወቅም ያስፈልጋል። ለምሳሌ በአንድ ወሳኝ ቀን ጆርጅ ቡሽ የሶቪየት ህብረት መሪ የነበሩት ሚካኤል ጎርባቾቭ እና የማልታው ጌታ ቅድም የነገር ነው የማልታው ጌታ ብሎ የሚጠሩት ጌታ ማይትሪያ መርከብ ላይ ከሰው የተደበቀ አጀንዳ ዙሪያ ውይይት ሲያደርጉ ለምን ብሎ የጠየቀ ባይኖርም እንግዲህ ይህ ቀልብ ሳቢ ሚስጥራዊ ስብሰባ የሚስጥር ማህበራቱን አባላት እንቅስቃሴ የሚከታተሉትን ሁሉ ትኩረት መሳቡ አልቀረም እና ለነ ጆርጅ ቡሽ ምን ተዳቸው ያው የታወቀ ነው። ማንም ሰው አወቀ አላወቀ ያው ተራው ያለ ምንም እንደማያመጣ እርግጠኞች ናቸው እነሱና ከ10 የኒው ወርልድ ኦርደር አራማጆች ጋር ያደረጉት ስብሰባ የነገርኳቸውን ጨምሮ ማለት ነው እርካታን አጎናጽፏቸዋልና የስብሰባው ውጤት ዓለምን አንድ መዳፍ ስር ለመጨፍለቅ እንደሚያስችላቸው እርግጠኛ ሆነው ነበር። በወቅቱ ዋናው ዓላማቸውም ይሄ ነው፣ ዓለምን በአንድ መዳፍ ውስጥ መጨፍለቅ። ከዚህ ውጪ ማንም በጥርጣሬን አያቸው አላያቸው ግድ የላቸውም። እነሱ ትልቁ ነገራቸውና ዓላማቸውን ማሳካት ነው። እና እነዚህ ሰዎች እንግዲህ ስብሰባ ከማድረጋቸው ባሻገር በግርምት ላይ ከተገረማቸው አይቀር ብለው ምንድን ነው የጨመሩልን ኤፕሪል 21 እና 22 1990 ዓመተ ምህረት ወሳኝ የሆነ ስብሰባ አካሂደው ነበረ። እንግዲህ በለንደን የተካሄደውን ስብሰባ እንዲካሄድ ያደረጉት የማልታው ማይትሪያ ሲሆኑ ከመላው ዓለም የተውጣጡ 200 ከፍተኛ ባለስልጣናት ልብ አድርጉ ዩኤስን ጨምሮ ዩኤስኤን ጨምሮ ማለት ነው የተለያዩ ሀገራት ተወካዮች፣ የነገስታት ቤተሰቦች፣ የሃይማኖት መሪዎችና ጋዜጠኞች ተሰብስበው ነበረ። ሁሉም ቀደም ሲል ከማይትሪያ ጋር ተገናኝተው የነበሩ ናቸው። ሁሉም እንግዲህ የማይትሪያን በስብሰባው ላይ መገኘት ለማሳወቅም እጅግ በርካታ ገንዘብ ወጪ ሆኗል። ቀደም ሲል እንደጠቀስኩላችሁ የዓለም አስተዳዳሪ እነሱ የሚያስቧት አዲስ ዓለም ማለት ነው የሆን ዘንድ ማይትሪያ ቢመረጥ እንግዲህ አንዳንዶቹ ሐሳዊ ክርስቶስ የሚሉት እሱ ነው። በሚስጥር ማህበራቱ አባላት ግፊት ሹመቱ በሊቀ ጳጳሱ ይሁንታ ማግኘትና መጽደቅ ይኖርበታል። ያ ካልሆነ ዋጋ የለውም ነው። ይህን ጊዜ ነው እንግዲህ ወደ ቅዱስ መጽሐፍ ትንቢት ራዕይ መጽሐፍ ላይ የምንሄደው፣ ራዕይ ምዕራፍ ላይ የምንሄደው፣ ፊታችንን የምንመልሰው ማለት ነው። የመጀመሪያ አውሬ ይላል ስልጣኑን ወይም ደግሞ ሹመቱን የሚያገኘው ከሮም ነው ወይም በሮም ነው።
the first beast will be given his power by Rome። ስለዚህ መጽሐፍ ቅዱስን ትንቢት ስትመለከቱ አሁን የመጨረሻውን ጊዜ እያስታከከን የምንሄድ ከሆነ አብዛኛው ነገር ከምስጢር ማህበራቱ የዚህ ዘመን እንቅስቃሴና ተግባር ጋር የሚገናኝ ሆኖ ነው የምናገኘው። እንግዲህ እነሱ በዚህ ፍጥነት በዚህ ልክ ይሄዱ እንጂ ዞሮ ዞሮ ከፈጣሪ ኃይል በታች ስለሆኑ ያንን ታምነን በጽናት ክርስቶስን ብቻ ተጣብቀን ዓለምን እንዲታደግ ማነው ከጥፋት እንዲታገዳት ከነሱ ተንኮል እንዲታገዳት በጸሎት እንጠይቃለን። የነሱን ስራ የነሱን ተግባር እናውራ ካልን ሰዓት አይበቃንምና በሌላ ጊዜ ደግሞ እንዲሁ በጣም የሚገራርሙ መረጃዎችን በዚህኛው በሁለተኛው ቻናል ላይ ይዤ እቀርባለሁ። ስለዚህ ቤተሰብ እንሁን። አዲስ የሆናችሁ ሰብስክራይብ አድርጉ፣ ግዴላችሁ። በጣም የሚገራርሙ መረጃዎችን ወደ እናንተ አመራርስ ይሆናል። ለዛሬ ግን በዚሁ አበቃለሁ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ሰላም።